የኔ ዓለም፣ የኔ ህይወት፣ የኔ ስስት እናቴ፣ የኔ እናት ልጄ፣ እናት እኮ ነኝ። ያቺ ጨካኝ እናት ከቤት ያባረረች። ይቅር በለኝ የኔ ልጅ፣ ይቅር በለኝ። ተረጋጋ። ምን ያስከው ጩቤ ነው አይደል? ያስከው ምን ያደርግልህ ነው? ልቀቂኝ። ዳግምና የዳግም እናት ተገናኙ። በጣም ደስ ይላል። ብሌን እንግዲህ በጣም ዛሬ ደስ የሚል ነገር ነው ያደረገችው። በኃይሉ እንግዲህ እኔ እንጃ ምን እንደሚያደርገው በጣም ነበረ የተናደደው። እንዲሁም ተረጋጋ እያለው ነበረ። በኃይሉ ደግሞ ልጆች እንዳይገናኙ እንዳደረገ ሲያውቅ በቤቱ ቢላዋ ይዞ ነበር የወጣው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተመልካቾች በሙሉ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለቻናሌ አዲስ ከሆናችሁ ላይክ እንዲሁም ሼር ሰብስክራይብ አድርጉ። ወዳችሁ ፈቅዳችሁ ለምትከታተሉኝ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ወደ ርዕሴ ስመጣ እንግዲህ ቃል ደውላ ለበኃይሉ የብሌን አሳዳጊ እናትና የዳግም እናትና ልጅ ናቸው። እሱን ሲያውቁ ሊነግሩት ወደ ክላስ መጥተዋል ብላ ለበኃይሉ ደውላ ስትነግረው በኃይሉ እንደምንም ብለሽ እንዳይገናኙ አርገሽ ከቤት አስወጫቸው የሚል መልእክት ነበር የነገራት። እሷም ይህንን ነገር ልታደርግ በምትሞክር ሰዓት አልወጣም፣ ልጄን ነው የምፈልገው፣ የአብራኬን ክፋይ ነው የምፈልገው ብላ እናትም ቁጭ ብላ ነበረ። ሲያቅቷት እንግዲህ ብሌንም ልቀቂያት፣ እናቴን ልቀቂያት እያለቻት ነበረ። ከዛ በኋላ እንግዲህ የተፈጠረውን አይታችኋል። የብሌን የቃል ጓደኛ መታ ምንድን ነው ስትል አስወጫቸው እያለቻት ነበረ። አግዥኝ እንኳን መጣሽ እያለች ነበር። ከዛ በኋላ እንግዲህ መንጥቀው ግቢ ላይ በሚያደርሰዋቸው ከዛ ያው ዳግም መጣ ማለት ነው። ዳግም ሲመጣ በጣም ተደናገጡ። ከዛም ምንድን ነው ብለው እናት ፈገግ ብላ ልጇን ስታይ በጣም ደስ አላት። ግን ደግሞ በጣም የሰደበችው ስድብ ምናምን በቃ እያሰበች በጣም ነበረ እንባዋ እያቀረረ እንዴት እንደዚህ ያልኩት እሱ እየቀረበኝ እኔ ራኩት እያለች ነበር የተጸጸሰችው ማለት ነው። ሆኖም ግን ዛሬ በመገናኘታቸው በጣም ደስ ብሎኛል። ዳጊ ያው የኔ ልጅ ህይወቴ አለሜ እያለችው ነበረ። እሱም ወዬ እያላት ነበር እንዳያችሁት። ያው የፈለገም ነገር ቢሆን እናት ላይ ቅም አይያዝም። ምክንያቱም እሷ ልጇን እንደሆነችም አንደኛ አታውቅም። እና በጣም ነበር ደስ ያለኝ። እንዴት አላወከኝም፣ እንዴት አልነገርከኝም ብላ ራሱ ብትነግረውም ለአንቺ አስቤ ነው አላት ማለት ነው። እናቴ እውነታውን አወቅሽ እንዴ እያላት ነበር። ብሌንም እንግዲህ በፈገግታ ጥርሷ አልከፈት አልዘጋ ብሏት በጣም ደስ ብሏት ነበረ። ይህንን በሚያዩ ሰዓት እንግዲህ ቃል ሳትሰበር ወደ ቤት ገብታ ህይወትህን በሙሉ አሰማቃቅላለሁ ብላ እየዛተች ነበረ። ጓደኛዋም ገብታ እንዴት እንደዚህ ታረጊያለሽ? እናትና ልጅን በመለያየትሽ ምን ታገኛለሽ? እያለች ነበር። ከዛም አጉል ጻዲቅ አትሁኚ፣ የሰው ጥገኛ ቁጭ ብለሽ እያለቻት ነበረ ማለት ነው። ቃልም ያው ወደ ይህንን ነገር ወደ ውጪ ሊወጣ ዛሬ በቃ የደስታችን ቀን ስለሆነ የሚጠጣ ነገር ላምጣ ብሎ በሩን ዘግቶ በቃ በብሌንና በእናቱ በሩን ዘግቶ ሲወጣ የቃል ጓደኛ በር ላይ ቁጭ ብላ ዳጊ ብላ ጠራችሁና ጠብቀኝ አለችው። አላወኩሽም አላት። ስሟን ነገረችው። ከዛ በኋላ እንግዲህ ይቅርታ አድርግልኝ እናትህ መሆኗን አላወኩም፣ ነገር ግን እናትህን ሌባ ነሽ ውጪ ብለን ገፍትረን ስናስወጣት
ነበረ አንተ የደረስከው የሚል ቃላት ስትነግረው በጣም ነበረ የተሰማው። እናቴ ሌባ አይደለችም እንዴት እንደዛ ትላላችሁ ብሎ ጉሮሮዋን ሲይዛት፣ እኔ እኮ ምንም ነገር አላውቅም ትላንትና ብሌንን ሌባ ነሽ ብላ ባወጣቻት እንትን መስሎኝ ነው ስትለው፣ በቃ ይህን ሁሉ የዚህ ሁሉ መነሻ ቃል ናት ነበረ ያለችው ማለት ነው። ከዛም እቺ እስስት ብሎ ገባላትና በጥፊ ያጩሏት። አንቺ እናቴን እንዴት ሌባት ያለሽ የነበረ ያላት ማለት ነው። ከዛ በኋላ አጉል አጉል አትሁን፣ እኔ ህይወትህን በሙሉ አመሰቃቅላለሁኝ። ለእኔ ስሜት መቼ ተረታህ? ያንተን ስሜት ልረዳ የሚል ነገር ነበረ የነገረችው ማለት ነው። ከዛ በኋላም እንግዲህ እንዳያችሁት በጣም ያሳዝናል። አንተ ለሴት ልጅን በመደብደምህ ወንድ አትባልም ስትል፣ አንቺን በመደብደቤ ወንድ ካልሆንኩኝ ገድጌሽ ሴትነቴን እንትን እላለሁ እያላት ነበረ። አንተ ወንድ ከሆንክ ከሱ ጋር ከባሀይሉ ጋር እንትን በልህ። በሀይሉ አንተንና እናትህን መገናኘት አይፈልግም እየዛተብህ ነበረ ያለችው። ከዛም እሱ የሚጠጣውን ነገር ሊያመጣ የነበረውን ትቶ ቤቱን ሄዶ ጮቤ ይዞ ሲወጣ ብሌን ተከትላ ወጣችና ተው ተረጋጋ ብትለውም ሊሰማት አልቻለም። ያው ብላዋው በያዘው ብላዋ ትንሽ እጇን ነካትና ገፍትሯት ሄዶ በሀይሉ ጋር አብረው ተፋጠው ነበር ማለት ነው። የሚፈጠረው እንግዲህ አናቅም። ነገር ግን በጣም ነው ደስ ያለኝ። ምክንያቱም እናትና ልጅ አብረው በመሆናቸው እውነቱን ስላወቁ በጣም ደስ ብሎናል። አሁን ደግሞ ብሌንና ሰላም ቢተዋወቁ በጣም ደስ ይላል ማለት ነው ከምነግራችሁ በላይ እና በጣም ነው ደስ ያለኝ። ዛሬ ብሌን በጣም ትክክለኛ ነገር ነው ያደረገችው። ሁሉም ሲያመነጫጭቃት የፈለገ ነገር ሰራተኛ ብትሆን እንዴት በዚህ ያህል ክብሯን ታዋርዳለች የሚል ነገር ነበር የሚሰማኝ ሌላ ጊዜ። አሁን ግን በጣም ደስ ብሎኛል። ምክንያቱም እውነተኛና ጥሩ ነገር ስላደረገች በጣም ደስ ብሎኛል። እሷም ደግሞ እውነቱን አውቃ እንትን ቢያመጡልን በጣም ደስ ይለናል። የብዙዎቻችን ፍላጎት ስለሆነ ነው ማለት ነው። እና እንዴት ደስ እንዳለኝ አትጠይቁኝ። በቃ እውነት አንዳንዴ እውነት ይመስላችኋል ድራማ መሆኑን እያወቃችሁ የምታለቅሱት ነገር ማለት ነው። እና ይገርማል እላችኋለሁኝ ውድ ተመልካቾቼ። ከባሀይሉ ጋር ምን ይፈጠራል የሚለውን ያው አብረን በሚቀጥለው የምናይ ይሆናል። ለዛሬ ግን ያው ይዤላችሁ የመጣሁት ይህ ቪዲዮ ነበረ። እናቱም ያው እየተከተለችው ነበረ። ያው ትድረስበት አትድረስበት ባላውቅም ያው መጨረሻውን እንግዲህ አብረን የምንከታተል ይሆናል። ቻናሌን ላይክ እንዲሁም ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ሀገር ገብቼ በዳታ ነው የምጠቀመው እና እንደምንም ሳቷን በሞላዋት ብዬ ነበረ፣ ግን ፍንክችም እያለች አይደለም። እኔም በጣም ስለደከመኝ ቪዲዮም አልሰራበትም። የሚቀጥለውን አብረን እናያለን እላችኋለሁኝ። ያው ለዳጊ እናት እንግዲህ የነገረችው ቃል ብሌን ያው ስትሰድበው ነው ከሱ ጋር ሁለተኛ እንዳላገኝሽ፣ እሱ በጣም እስስት ነው፣ በጣም መጥፎ ሰው ነው እያለቻት ነበረ። ዳጊን ልጇን መሆኗን ሳታቅ ማለት ነው። ከዛ በኋላ እንግዲህ ያው የሆነውን ነገር አይታችኋል። ያው እሱ በጣም ጥሩ ሰው ነው፣ ላንቺ በጣም ነው የሚያስበው ብትላትም ያው እሷ ምንም ሊገባ ስላልቻለ እሱ ለአመታት የምትፈልጊው ልጅሽ ነው፣ የጠፋብሽ ልጅሽ ነው፣ ላንቺ ነው የሚያስበው፣ ዳጊ እንደዚህ አይነት ሰው አይደለም ነበረ ያለቻት እና በዛ ምክንያት ነው ያወቀችው። ያው አሁንም ቢሆን አላቅም ምን እንደሚፈጠር አላቅም። የአባትየው ነገር ደግሞ ምንድን ነው? የታገተው ልጅ የአባትየውን ጉድ ሲሰማ ደግሞ አንተ ያልቅልሃል እያለው ነበረ ማለት ነው። እና በሀይሉ በጣም መጥፎ ሰው ነው። የፈለገ ቀዳዳ ቢዘጋበት ቀዳዳ አያጣም እና በጣም ክፉ ሰው ስለሆነ አሁንም የሆነ መላ እንትን ብሎ እነሱን ይለያያቸዋል ብዬ አስባለሁኝ። እንግዲህ ያው ሁሉም ነገር ሲለቀቅ ነው የምናየው። ቀጣይ ቪዲዮ ምን ይመስላችኋል? በሀይሉን በያዘው ነገር ይነካዋል ወይስ እናትየው መታ እንትን ትለዋለች ወይስ በሀይሉ ወስዶበት እሱን ይጎዳዋል?
ምንድን ነው ብላችሁ የምታስቡት? እና ያው የዛሬ ይዤላችሁ የመጣሁት ቪዲዮ ይሄ ነበረ። እንደወደዳችሁ ተስፋ አደርጋለሁ። ስወዳችሁ ሁላችሁም ከጎኔ ሆኑ አበረታቱኝ እላችኋለሁኝ። ውድ ተመልካቾቼ ሰላም፣ ፍቅር፣ አንድነት ለሀገራችን ይሁን እላችኋለሁ። እና ለዛሬ የነበረኝ ይሄ ነበረ። ይበቃኛል እላችኋለሁ። ቪዲዮ ስልስሎም እየለቀኩ አይደለም። በእርግጥ ላይ እገባለሁ እና በዚህ ልቋጨው ማለት ነው። ያጀማ እሺ፣ አመሰግናችኋለሁ ከልብ በጣም ነው ማመሰግናችሁ። ክበሩልኝ።